السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، كفل سدست أصول الإيمان ويمنة مسألتوج تمهرتنا. قال المؤلف رحمه الله تعالى: وعنه እንደዚሁ ከአቡ ሁረይራ ረዲየላሁ ዐንሁ ተላልፏል። መርፉዓን እሳቸው ከነቢ እንዳስተላለፉት አጂበ ረቡና ነቢያችን ዓለይሂ ሰላቱ ወሰላም ጌታችን ተገረመ አሉ። ሚን ቀውሚን ከሰዎች ሁኔታ ዩቃዱነ ኢለል ጀነቲ ወደ ጀነት ከሚጎተቱ በሚጎተቱ ሰዎች ሁኔታ ቢሰላሲሊ በሰንሰለት ወደ ጀነት የሚጎተቱ ሰዎች ሁኔታ አላህን ተባረከ ወተዓላ አስገረመው ብለዋል ነቢ አሉ አቡ ሁረይራ ረዲየላሁ ዐንሁ። ረዋሁ አሕመዱ ኢማሙ አሕመድና ወልቡኻሪዩ ኢማሙ አልቡኻሪ ረሕመቱላሂ ዐለይሂማ ጀሚዐን ዘግበውታል። በዚህ ሐዲስ አላህ ተባረከ ወተዓላ የመገረም ባህሪ እንዳለው ተነግሮናል። ኡሱለል ኢማን የእምነት መሰረቶች እስካሁን ያየናቸው አሐዲቶች ወደፊትም የሚጠቀሱ በርካታ ሐዲቶች የአላህን ተባረከ ወተዓላ ባህሪያት የሚዘረዝሩ ናቸው። በአላህ ከማመን አንዱ በባህሪያቱ ማመን፣ በአላህ ፈጣሪነት ብቻ በመኖሩ ብቻ ሳይሆን ለአላህ ተባረከ ወተዓላ አለው አላህ እንዲህ ነው ተብሎ የተነገረንን በሙሉ ቁርአን ሐዲስ በነገረን መልኩ አምኖ መቀበል በአላህ ማመን ውስጥ ይካተታል። በቁርአን ወይም በሐዲስ ከተነገሩ የአላህ ባህሪያት መሃል አንዱን አልቀበልም፣ አላምንም፣ ለአላህ እንዲህ አይነት ባህሪ የለውም ያለ ሰው በአላህ ተባረከ ወተዓላ ትክክለኛውን ኢማን አላመንም። ፈጣሪ ነው፣ ሕያው ነው ብለን የምናምነው አላህ ይሰማል፣ ያያል፣ ይናገራል፣ ይደሰታል ተብሎ ተነግሮናል። ከዛልክ እዚህ ጋር አጂበ ረቡና አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ጌታችን ተገረመ አሉ። ኢዘን ለአላህ ተባረከ ወተዓላ የመገረምን ባህሪ እናጸድቃለን። ቁርአንም ሐዲስም ይሄን ነግሮናል። ሱረቱ አሷፋት ቁጥር 12 ላይ በል ዐጂብተ ወየስኸሩን የሚል የቁርአን አንቀጽ አለ። በሌላ አቀራር ደግሞ ይሄው አንቀጽ ራሱ በል ዐጂብቱ ወየስኸሩን ተብሎ ተቀርቷል። የፊተኛው የሐፍስ አቀራር አብዛኛው ዓለም ላይ አሁን በዘመናችን አብዛኛው ዓለም ላይ የተለመደው አቀራር በል ዐጂብተ ወየስኸሩን ለነቢ ሙሐመድ የካፍሮች ሁኔታ አስገርሙሃል፣ እነሱ ያሾፋሉ፣ ይሳለቃሉ። በሌላኛው እነ ሐምዛ፣ ኪሳኢ፣ ኸለፍ የሚባሉ ቃሪዎች በቀሩበት አቀራር ትክክለኛ አቀራር የነቢዩ ሰሐቦች አቀራር ከአሁን ቀደም በዚህ ዙሪያ በተወሰነ መልኩ ያወራን ይመስለኛል። ቁርአን በሰባት አቀራር በ10 አቀራር ይቀራል። ይህ ማለት 7 አይነት ቁርአን አለ፣ 10 አይነት ቁርአን አለ ወይም 10 አይነት መልእክት ያለው ቁርአን አለ ማለት አይደለም። መልእክቱ ራሱ ነው። ነገር ግን ቃላቶች አንዳንዴ ቁርአኑ ሲወርድ የነበሩ ሰዎችን፣ አረቦችን፣ የጎሳዎችን የቃል አጠቃቀም መሰረት ባደረገ መልኩ ሳይቸገሩ ቁርአኑን እንዲቀሩት በተለያዩ አቀራሮች ተቀርቷል። አንዳንዴ የፈትሐና የضማ፣ አንዳንዴ የያ እና የታ፣ አንዳንዴ ፊት ለፊት ያለን ሰው የሚያናግሩበት፣ ሌላ ጊዜ ሩቅ ያለን ሰው ሁም፣ ሁወ፣ ያዕመሉነ፣ ተዕመሉነ፣ ዐጂብተ፣ ዐጂብቱ። እነዚህ ናቸው ልዩነቶቹ እንጂ ቁርአኑ ራሱ ለምን በተለያየ መልኩ ተቀራ? አረቦች አረብኛ ከመሆኑ ጋር ቋንቋቸው አንዳንድ ቦታ ላይ ቃላቶች ሊለያዩ ይችላሉ። እዚህ በሀገርኛም አንድ አካባቢ ላይ የሚናገሩት ቋንቋው ራሱ ከመሆኑ ጋር ሌላ አካባቢ ላይ ካለው የተለየ ይሆናል። ሌላ በአንድ አቀራር በል ዐጂብተ ተብሎ ተቀርቷል። መገረሙ ለነቢ ተደርጎ በሌላ አቀራር ደግሞ
ትክክለኛ በሆነ እውቅና ባለው አቀራር እነ ሐምዛ፣ ኪሳኢ፣ ኸለፍ በቀሩት አቀራር በል ዐጂብቱ ተብሎ ተቀርቷል። መገረሙ ለአላህ ተደርጎ ማለት ነው። በሌሎች በርካታ ሐዲሶችም እዚህ ላይ ከተጠቀሰው ሐዲስ በተጨማሪ አላሁ ተባረከ ወተዓላ እንደሚገረም ተነግሯል። አላህ ተባረከ ወተዓላ ይገረማል ብለን እናምናለን። አላህ ተባረከ ወተዓላ ይናገራል፣ ያያል ብለን እንደምናምን ሁሉም ንጹህ ተፈጥሮ ያለው ሙስሊም አላህ ያያል ብሎ ያምናል፣ ይሰማል ብሎ ያምናል። አይ አላህ ያያል ይሰማል ካልኩ አላህን ከፍጡራን ጋር ማመሳሰል ይሆንብኛል፣ አላህ አያይም አይሰማም እላለሁ እንደማይለው ሁሉ ሌሎችንም በቁርአን በሐዲስ የተነገሩን የአላህን ባህሪያት ከፍጡራን ጋር ሳናመሳሰል እንዲህ ነው ሳንል ለአላህ በሚገባው መልኩ ከሱ ጋር በሚሄድ መልኩ ባህሪውን እናጸድቃለን ልንል ይገባናል። ነገር ግን አላህ ተባረከ ወተዓላ ይገረማል ሲባል ብዙ ጊዜ መገረም ያልጠበቁት ነገር ሲከሰት ነው ሊፈጠር የሚችለው። አላህም የሚገረመው ያልጠበቀው የማያውቀው ነገር ስለገጠመው አይደለም። ለዚህም ነው የአላህ መገረም ከፍጡራን የመገረም ባህሪ ጋር ሳይመሳሰል ያልን። የፍጡራን ባህሪ ራሳቸውን ነው የሚመስለው፣ የአላህ ባህሪና መገለጫ ሲፋ ራሱን ነው የሚመስለው። ፍጡራን የሚገረሙበት የሚደነቁበት የተለያየ ምክንያት ይኖራል። አላህ ተባረከ ወተዓላ ደግሞ የሚገረምበት ራሱን የቻለ ሌላ ከፍጡራን ጋር ማያመሳስለው ምክንያት ይኖራል። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ዐጂበ ረቡና አዐጀቡን ወደ አላህ በተስሪሕ በግልጽ አስጠግተው ተናግረዋል። ጌታችን ተገረማ፣ የሚገረም ጌታ ነው ያለን ማለት ነው። ይህ በሶሒሕ ሐዲስ እስከተነገረ ድረስ በተለመደው የአስማኡ ሲፋት መርሆ መሰረት የአላህን ባህሪ ሳናዛባ ሳናጣመም ትርጉማ አልባ ሳናደርግ ከፍጡራን ባህሪ ጋር ሳናመሳሰል እንዲህ ነው ሳንል አምነን እንቀበላለን በሚለው ጽኑ መርሆ መሰረት ለአላህ የመገረምን ባህሪ እናጸድቃለን። በሌላም ሐዲስ ኢማሙ አሕመድ በዘገቡት ሰነዱ ላይ መቃል ባለበት ሐዲስ ላይ ኢነላሃ ለየዕጀቡ ሚነ ሻቢ ለይሰት ለሁ ሰብዋ እንዳሉ ተነግሯል። አላህ ተባረከ ወተዓላ መጥፎ ዝንባሌ የሌለው ወጣት አላህን ተባረከ ወተዓላ ያስገርማል፣ ያስደንቃል ብለዋል። መጥፎ ዝንባሌ የሌለው እንደ ወጣት እንደ ሕፃን የማያደርገው ሁሌ ቀጥ ያለ የአላህ ተባረከ ወተዓላ መንገድ ላይ የሚጓዝ ወጣት አላህን ያስገርመዋል ብለዋል። ለምን ይሄ ሆነ የተባለ እንደሆነ አብዛኛው ወጣትነት ሸንግሎት አላህ በማይወደው መልኩ ህይወቱን ይመራል። ቤተሰቦቹም ልጅ ነው ተውት ይላሉ። እሱም ስሜት ወጣትነት ያታለዋል። ጓደኞቹም ወደ መጥፎ ነገር ይጠሯታል። ወንድም ሴትም የወጣትነት እድሜ ላይ ብዙ አልባሌ ቦታዎች ላይ ሲውሉ አላህ ዘንድ የሚያስጠይቁ ነገሮችን ሲያደርጉ ይታያል። ከዚህ ከተለመደ ብዙዎችን ከሚያጠቃ ባህሪ ርቆ አላህ ተባረከ ወተዓላ በሚወደው መልኩ ብቻ የሚጓዝ መጥፎ ዝንባሌ የሌለበት ወጣት አላህን ያስገርመዋል። ስለዚህ የአላህ መገረም ካለማወቅ የመነጨ አይደለም ማለት ነው። እነማ አላህን አስገረመው የተባለው ነገር ከሌሎች ከተለመዱ ነገሮች ለየት በማለቱ አላህ ዘንድ የሚያሰጥ ታላቅ ምንዳ በመኖሩ እዚህም ጋር አጂበ ረቡና ጌታችን ተደነቀ ተገረመ ሚን ቀውሚን በሰዎች ሁኔታ ዩቃዱነ ኢለል ጀነቲ ወደ ጀነት በሚጎተቱ ሰዎች ፊሰላሲሊ በሰንሰለት ተደርጎ እንደው ሰዎች ራሳቸው እየለመኑ እንደምንም የተንፋቀቁም ቢሆን ወደ ጀነት መሄድ ነበረባቸው። ግን በሰንሰለት ወደ ጀነት ይጎተታሉ። ጀነት ውስጥ ያለው ጸጋ በልመና የሚገኝ ነው። እነሱ ግን በግድ ወደ ጀነት በሰንሰለት እየተጎተቱ ነው። ይህ ሁኔታቸው ያስገርማል። ያልተለመደ ስለሆነ ወደ መልካም ወደ ጥሩ ወደሚጠቅም ነገር የሰው ልጅ ተጎትቶ አይሄድም። ራሱ ነው ተግደርድሮ የሚሄደው። አላህ ተባረከ ወተዓላ በእነዚህ ሰዎች ሁኔታ የተገረመው ያልተለመደ ስለሆነ ነው። ከሌሎች ከተለመዱ ሁኔታዎች ወጣ ስላለ ነው። ከዚህ ሁኔታቸው በፊት የነበራቸው
ሁኔታ ሐላቸው ዛሬ ሆኖ ሲታይ ስለሚያስገርም ነው። እንደዚህ እንሆናለን ብለው ስላልጠበቁም አላህ የሚገረመው እሱ ማያውቀው ነገር ገጥሞ ሳይሆን ሰዎች ያልጠበቁት ነገር ስለገጠማቸው አሁን ላይ የሚያስገርመው ሁኔታቸው ትልቅ ደረጃ የሚያሰጥ እንደሆነ ለመግለጽ ነው። በአንድ ነገር አላህ የሚገረመው ያ የተገረመበት ነገር ትልቅ ማዕረግ፣ ትልቅ ደረጃ፣ ትልቅ ቦታ ያለው መሆኑን ለመግለጽ ነው። አላህ መጥፎ ዝንባሌ የሌለው ወጣት ያስደንቀዋል። ወጣትነት ላይ በወጣትነት ጊዜ አላህ በሚወደው መልኩ ህይወትን መምራት ያለውን ደረጃ ለመግለጽ ነው። በሰንሰለት እየተጎተቱ ወደ ጀነት የሚገቡ ሰዎች ሁኔታ አላህን ያስገርመዋል። መጀመሪያ እስላምን ሲጠሉ ዲንን ሲዋጉ የነበሩ ሰዎች ኋላ ላይ ተመልሰው ተጸጽተው ተወብተው ወደ ጀነት የሚገቡበትን መንገድ ይከተላሉ። ይሄ ነው በሰንሰለት ተጎትተው ወደ ጀነት የሚገቡ ያስባለው። ሰልመው መጀመሪያ ጦር ሜዳ ላይ እስላምን ለመዋጋት ተሰልፈው በዛ ቀን አጀላቸው ስላልተከተበ ተርፈው ከጊዜ በኋላ የእስላምን ምንነት ተረድተው ለእስላም ታግለው የሚሰዉ ሰዎች ናቸው። በሰንሰለት የተጎተቱ ወደ ጀነት የሚገቡ የተባሉ። ሌሎችም የዲን ህግጋት ሰዎች እየከበዷቸው በሚያደርጓቸው ጊዜ በእነዚህ ህግጋት ተጎትተው ወደ ጀነት እየገቡ ነው። ጀነት የሚያስገባ የአላህን ውዴታ የሚያስገኝ ስራን መስራታቸው ዞሮ እነሱን ወደ ጀነት የሚወስዳቸው ስራና የጀነት በር የጀነት መንገድ። አላህ ተባረከ ወተዓላ በዚህ መልኩ ወደ ጀነት የሚጓዙ ሰዎች ሁኔታ ያስገርመዋል። ለአላህ ተባረከ ወተዓላ ያለምንም ሸክ ጥርጣሬ የመገረምን ባህሪ እናጸድቃለን። ነገር ግን መጀመሪያ ማያውቀው ነገር ተከስቶ ነው የተደነቀው የተገረመው አንልም። ሰዎች ፍጻሜያቸውን አለማወቃቸው ድሮ ከነበሩበት ሁኔታ ለየት ያለ ሐል ላይ መሆናቸው ያልጠበቁት ነገር ሲገጥማቸው በሚኖረው ሁኔታ ነው አላህ ተባረከ ወተዓላ የሚደነቀው። በሌላም እነ ኢማም ኢብኑ ማጃህ ኢማም አሕመድ በዘገቡት ሐዲስ አዐጂበ ረቡና ሚን ቁኑጢ ዒባዲሂ ወቁርቢ ግየሪሂ ተብሏል። አዐጂበ ረቡና ጌታችን ተደነቀ ተገረመ ሚን ቁኑጢ ዒባዲሂ በባሮቹ ተስፋ መቁረጥ የባሮቹ ተስፋ የመቁረጥ ሁኔታ አላህን አስገረመው። ወቁርቢ ግየሪሂ እነሱ ተስፋ እንዲቆርጡበት ያደረጋቸው ነገር ቶሎ የሚለወጥ ከመሆኑ ጋር የሆነ ችግር ውስጥ ከገቡ ከዛ ችግር መቼም የማይወጡ መስሏቸው ቁኑጥ ውስጥ ይገባሉ፣ ተስፋ መቁረጥ ውስጥ ይገባሉ። አላህ ግን የችግራቸው መውጫ ቅርብ እንደሆነ ያውቃል። እነሱ ችግሬ ይረዝማል ይቆያል ብለው ይጨነቃሉ። አላህ ቅርብ መሆኑን ያውቃል። ይህ ሁኔታ አላህን ያስገርመዋል። የንظሩ ኢለይኩም አዚሊነ ቀኒጢነ ፈየظሉ የضሐኩ የዕለሙ አነ ፈረጀኩም ቀሪባ ተስፋ ቆርጣችሁ ያያችኋል፣ ይስቃል። አላህ ተባረከ ወተዓላ በሌላኛው የፊተኛው ዘገባ ወይም የሐዲሱ የፊተኛው ክፍል ይደነቃል። ፈረጃችሁ ከጭንቅ መውጫችሁ ጊዜው ቅርብ እንደሆነ ያውቃልና እናንተ አታውቁም፣ እሱ ያውቃል። ይህ ነው የነገሮች ፍጻሜ ምን እንደሚሆን ስለሚያውቅ ተስፋ ሲቆርጡ የነበሩ ሰዎች ተስፋ የቆረጡበት ነገር ሆኖ ሲያዩት በሚኖረው ነገር በአህዋሎች መቀያየር ትናንት እንደዛ ስል እንዳልነበረው ዛሬ እንዲሆነልኝ በማለታቸው አላህ ተባረከ ወተዓላ ይደነቃል። አላህ ተባረከ ወተዓላ ወዶት የሚደነቅበትን ነገር ማድረግ የአላህ ተባረከ ወተዓላ ፈረጁ ቅርብ እንደሆነ ማመን የአላህን የመደነቅ ባህሪ አምኖ ከመቀበል በተጨማሪ ልናደርገው የሚገባ ተግባር። وعن أبي موسى الأشعري رضي الله تعالى عنه أبو موسى الأشعري الله ملكام سراشون يودد الله شونا قال رسول الله صلى الله عليه وسلم يا الله ملك تنيا بلا والا وما أحد ما نم يلم أصبر يبلت يميتاقس على أذن يسمعه بمي سماو ما استجر
ምክንያት ሶብር የሚያደርግ የሚታገስ የለም ሚነላሂ ከአላህ የበለጠ ከአላህ በላይ የድዑነ ለሁል ወለዳ ልጅ አለው ይላሉ አላዋቂዎች ካህዲያን ثم ከዛ ይህን ከማለታቸው ጋር ዩዓፊህም ሰላምን ዓፊያን ይሰጣቸዋል ወየርዙቁሁም ሲሳይን ይሰጣቸዋል የሚያስፈልጋቸውን ነገር ሁሉ ያደርግላቸዋል ባይሶብር ይሄን አያደርግም ይቀጣቸው ነበር ስለሚሰድቡት የሌለበትን ስለሚለጥፉ ማይገባውን አለው ስለሚሉ رواه البخاري ኢማም البخاري رحمة الله عليه صحيحቸው ላይ ዘግበውታል وكذا رواه الإمام مسلم أيضا ይህ ሐዲስ አላህ ተባረከ ወተዓላ ከማንም በላይ ታጋሽ እንደሆነ የሚነገርበት ሐዲስ ነው ከስሞቹ አንዱ አሰቡር ነው ከአላህ ስሞች መሃል አንዱ አሰቡር ነው ሰቡር ማለት በጣም ታጋሽ ማለት ነው የአላህ ተባረከ ወተዓላ ሰብሩ ትልቅ ነው ሰፊ ነው ባሮቹ የተለያዩ ጥፋቶችን ያጠፋሉ ያሻርኩበታል በሱ ይከፍራሉ ከመሆኑም ጋር በትዕግስት ያሳልፋል ፈጥኖ አይቀጣም መሬት ጋራ ሰማይ እንዲንቀጠቀጡ የሚያደርግን ወንጀል የሰው ልጆች ከመፈጸማቸው ጋር ወዲያውኑ አያጠፋቸው ለአኺራ ያዘገያል የሚተውበቱት ይተውበታሉ ማ አሐዱን አስበረ ዐላ አደን ሰሚዐሁ ሚነላህ ከአላህ የበለጠ በሚሰማው አዳ በማይገባው ባህሪ መግለጽ የሌለበትን የሌለውን አለው ማለት አዳም ያረግ ያልሰረቀን ሰው ሰርቀሃል ዝሙት ያልሰራን ሰው ሰርተሃል ያልገደለን ሰው ገድለሃል የሌለበትን መጥፎ ባህሪ አለበት ሲባል የሰው ልጅ አዳ ይደረጋል አላህን ተባረከ ወተዓላ ሳይወልድ ወልደሃል ሲባል ሳይደክም ደክመሃል ሲባል ሁሌ ከመስጠቱ ከመለገሱ ጋር ስስታም ነው ሲባል አላህን አዳ ማረግ ነው على أذن سمعه من الله يسمعه من الله يسمعه مضارعا فعندنا زقباوش سمعه تبلع የሰው ልጆች ባላዋቂነት ለአላህ ማይገባውን ባህሪ አላህ ላይ ይለጥፋሉ وقالت اليهود عزير ابن الله وقالت النصارى المسيح ابن الله سبحانه وقالت اليهود يد الله مغلولة وقال المشركون الملائكة بنات الله የተለያዩ አላህ ተባረከ ወተዓላ ከራሱ ያራቃቸው ነገሮችን አላህ ላይ የለጥፉ ሰዎች ተገኝተዋል ማይወደውን አድርገዋል የሚገባውን የለም ብለዋል እስካሁንም ድረስ አላዋቂ የሆኑ የሰው ልጆች አላህ መስማት ማይፈልገውን ማይወደውን ነገር ያሰሙታል መስማቱን ማይወደውን ነገር ያሰሙታል አላህን የሚሰድቡ አሉ አላህ ላይ የሚያማርሩ አሉ ከምንም በላይ አላህን ተባረከ ወተዓላ አዳ ማድረግ የሚባለው የድዑነ ለሁል ወለዳ ልጅ አለው ይላሉ የድዑነ ለሁል ወለዳ ልጅ ይጠሩለታል ይሰይሙለታል እገሌ የአላህ ልጅ ነው ይላሉ የድዑነ በሸዳ ከሆነ ይሞግታሉ ልጅ አለው ብለው የድዑነ እገሌ የሱ ልጅ ነው ይላሉ አላህ ደግሞ አሐዱን ፈርዱን ሶመዱን ለም የሊድ ወለም ይውለድ ብቸኛ ነው ከማንም በፊት የነበረ ነው ሁሉም ጠፍቶ ብቻውን የሚቀር ነው ለመጀመሪያነቱ መነሻ የሌለው የመጀመሪያ ለመጨረሻነቱ ማብቂያ የሌለው የመጨረሻ አልወለደም አልተወለደም አቻ አምሳያ የለውም ልጅ አለው እንደመባል አላህን የሚያስቆጣ ነገር የለም ሰማይ ምድርን የሚያስቆጣ ነገር የለም تكاد السماوات والأرض يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا سماي مدر ጋራዎች ሊፈረካከሱ ሊሰነጣጠቁ ይደርሳሉ ለረህማን ልጅ አለው ስላሉ ለአላህ ተባረከ ወተዓላ ልጅ መያዝ መውለድ አይገባውም ሰማይ ምድር ውስጥ ያለው በሙሉ ለሱ ተናንሶ ወደሱ ይመጣል ሰውን ይታዘዛል ሆነ እንዳለው ይሆናል ብዙዎች የሰው ልጆችና ጂኒዎች ናቸው የሚያምፁት እንደፈለጉ የሚሆኑት ተብሏል አላህ ተባረከ ወተዓላ ይሄን ሁሉ ከመስማቱ ጋር ከማየቱ ጋር
በትዕግስት ያሳልፋል። ፈጥኖ አይቀጣም፣ አይቸኩልም። ይሄን ሐዲስ ኡሱለል ኢማን ላይ መጥቀስ ለምን አስፈለገ ከተባለ የትዕግስትን የመስማትን ባህሪ ለአላህ ማጽደቅ ስላለበት ነው። አላህ ታጋሽ እንደሆነ፣ አላህ ሰሚ እንደሆነ ሰሚዐሁ የስመዑሁ በሚለው ቃል መሰረት የመስማትን ባህሪ የትዕግስትን ባህሪ ለአላህ ተባረከ ወተዓላ ማጽደቅ ስላለበት የአላህ ትዕግስት የአላህ መስማት አላህን ራሱን የሚመስል ነው። ከአላህ ጋር የሚሄድ እንደ ሰው ልጆች አይደለም። አላህ ተባረከ ወተዓላ የሚወደው ባህሪ ከሰዎች ጋር የሚሄደው ከዛ ውስጥ ሰዎች ጋር ቢኖር ይመረጣል። አላህ ተባረከ ወተዓላ ይቅር ባይ ነው፣ ይቅር ባዮችን ይወዳል ተብሏል። ወከዛሊክ ታጋሽ ነው፣ ታጋሾችን ይወዳል። ወላሁ ዩሒቡ ሳቢሪን የቁርአን አንቀጽ አላህ ሳቢሮችን ታጋሾችን ይወዳል ብሏል። ሶብር ማለት ሰዎች ዘንድ ማሰር ማለት ነው። ሶብር ማለት ማሰር ማለት ከሸሪዓ አንፃር ምላስን፣ የሰውነት አካልን፣ ልብን አላህ ከሚጠላው ነገር አስሮ መያዝ ማለት ነው። ምላስ ክፉ ቃል እንዳይናገር፣ እንዳይሳደብ፣ እንዳይራገም፣ እግር ወደ መጥፎ ቦታ እንዳይሄድ፣ እጅ ለመጥፎ ነገር እንዳይሰነዘር፣ እንዳይንቀሳቀስ፣ ልብም አላህ የሚጠላውን ነገር እንዳያስብ፣ እንዳይመኝ መከልከል ሶብር ይባላል። አስሉ በቋንቋ ሶብር ማለት ማሰር፣ ማገድ፣ መከልከል ማለት ከሸሪዓ አንፃር በሙሲባ በአደጋ በችግር ጊዜ ትርፍ ቃል አለመናገር፣ ሸክዋ ስሞታ ለማብዛት፣ ምላሳችን አላህ የሚጠላውን ነገር እንዳይናገር አስሮ መያዝ፣ የሰውነት አካላችንም እንደዚሁ አላህ የሚጠላውን ነገር እንዳያደርግ መቆጣጠር ማለት አላህ የወሰነውን ውሳኔ ወዶ መቀበል። የሚከብዱ ምንጠላቸው ነገሮች እንኳ ቢደርሱብን አላህ ነው ያደረገው፣ መሰበር መታገስ አለብኝ ለኸይር ነው ማለት። ወከዛሊክ የተለያዩ ትዕዛዛት አሉ፣ ሸሪዓ ትዕዛዛት። እነዚያን ትዕዛዛትን ለመፈጸም መታገስ የሶብር አካል። ሶላት ለመስገድ ሶብር ያስፈልጋል። ሐጅ ለማድረግ ሶብር ያስፈልጋል። ሴት ልጅ ሒጃቧን በታዘዘችው መልኩ በቋሚነት መስፈርቱን አሟልታ ለመልበስ ሶብር ያስፈልጋል። ከሰዎች ጋር ለመኗኗር የሰዎችን ሐቅ ለመወጣት ሶብር ያስፈልጋል። ያለ ሶብር የሚሆን የለም። ሶብራችንም የሚያልቅ መሆን የለበትም። ቀደም ሲል እንደተባለው ከሰው ልጆች ጋር ሊሄዱ ሰው ልጆች ጋር ሊኖሩ የሚችሉ አላህ የሚወዳቸው ባህሪዎችን መላበስ አለብን። አላህ ጋር ያለ የሚወደድ ባህሪ ከሰው ጋር የሚሄደውን ሰዎች ሊላበሱት ባህሪያቸው ሊያደርጉት ይገባል። አላህ ሙሽሪኮች እየሰደቡት የሌለበትን እየለጠፉበት ሶብር ያደርጋል። ثم يعافيهم በዚህ መልኩ አላህን ልጅ አለው የሚሉ ደክሞ ታረፈ የሚሉ ስስታም ነው የሚሉ ሰዎችንም يعافيهم ዓፊያን ይሰጣቸዋል። በህይወታቸው፣ በንብረታቸው፣ በሀገራቸው ሰላም እንዲያገኙ ያደርጋል። ለቅጣት አይፈጥንም። ወየርዙቁሁም ያበላቸዋል፣ ያጠጣቸዋል፣ ጤንነት ይሰጣቸዋል፣ ልጅ ይሰጣቸዋል። ሪዝቅ ማለት ማንኛውም ሰው ልጆች የሚጠቅም የሚበጅ የሚያስፈልግ ነገር ማለት ነው። ስለዚህ አላህ ተባረከ ወተዓላ እኔን ስንት ጥፋት እያጠፋሁ እንደታገሰኝ ሁሉ እኔ ከሰዎች ጋር ባለኝ ግንኙነት ትዕግስተኛ መሆን አለብኝ ልንል ይገባናል። ትልቅ ቅጥፈትን አላህ ላይ የከተፉ እያሻረኩበት በሶብር ያሳልፋል። ሙሽሪኮችን ካፍሮችን አላህ የሚጠላቸው ከመሆኑ ጋር ዩዓፊህም ዓፊያ ይሰጣቸዋል። ይበላሉ፣ ይጠጣሉ። ወየርዙቁሁም ቅጣቱን ለአኼራ ያስቀምጣል። አላህ ተባረከ ወተዓላ ልጅ አለው በማለታቸው አላህን በማይገባ ባህሪ በመግለጻቸው ምክንያት ሙእሚኖች ሙሽሪኮችን ይጠላሉ። ሙሽሪኮችን አትውደዷቸው፣ አላህን ተባረከ ወተዓላ ሰድበዋል፣ ለአላህ ልጅ አለው ብለዋል ብለው የተናገሩ ሰሓቦች አሉ። ለዚህም ነው ሙእሚን ሽርክን ኩፍርን ከመጥላቱ የመጣ ሽርኩን ኩፍሩን የሚሰሩ ሰዎችን በልቡ ይጠላል። ሐቃቸውን ካለመንካት ጋር መኗኗር ባለበት
ዱንያዊ ማህበራዊ ጉዳይ ላይ ከነሱ ጋር አብሮ ከመኗኗሩ ጋር ነገር ግን ኩፍርን ይጠላል፣ ሽርክን ይጠላል። ኩፍር ሽርክ ልባቸው ውስጥ ያለ ሰዎችንም ልቡ ይጠላል። አላህ ተባረከ ወተዓላ ሰብሩ ሰፊ ነው። እነሱን ከመጥላቱ ጋር በሰፊው ሰብሩ ውስጥ አካቶ ያበላቸዋል፣ ያጠጣቸዋል። ወመን ከፈረ ፈኡመቲዑሁ ቀሊላ የከፈረ እዚህ ዱንያ ላይ ትንሽ አጠቃቅመዋለሁ፣ ይበላል፣ ይጠጣል፣ ይዘንጣል፣ እንደፈለገ ይሆናል። ثم أضطره إلى عذاب النار ነገር ግን እዚህ ዱንያ ላይ እንደዘነጠው እንደፈለገ እንደሆነው አይቀጥልም። ትንሽ ዱንያ ላይ እንዲጠቃቀም አድርጌው ከዛ በኋላ ወደ ጀሀነም እገፈትረዋለሁ። ወቢእሰል መሲር መመለሻው ከፋ ብሏል። ዱንያ አላህ ዘንድ ርካሽ ናት። ሙስሊሙም ካፍሩም ወንዱም ሴቱም አዋቂውም ሞኙም ከዱንያ ድርሻውን ያገኛል። አላህ ዘንድ የመወደድና የመከበር ምልክት ኢማን አላህን ማወቅ ነው፣ ነቢይን ማወቅ ነው፣ አኼራን አውቆ ለአኼራ መዘጋጀት ነው። በሶሒሕ ሐዲስ አላህ ተባረከ ወተዓላ ዱንያን ለሚወደውም ለማይወደውም ሰው ይሰጣል፣ ኢማንን ዲንን ግን አላህ ለሚወደው ሰው እንጂ አይሰጥም ብለዋል። ያግዘዋል፣ ተውፊቁን ኢዓናውን እገዛውን ይሰጠዋል። ለሁሉም የኢማንን የኢስላምን በር ከመክፈቱ ጋር ሁሉንም ስልሙ ብሎ ከማዘዙ ጋር ነገር ግን የውስጥ ፍላጎት ያለውና የሌለው አላህ ዘንድ አንድ አይደለም። ወለሁ እንደዚሁ ኢማም አልቡኻሪ ዘግበዋል عن أبي هريرة رضي الله عنه ከአቡ ሁረይራ አላህ መልካም ስራቸውን ይወድላቸውና قال قال رسول الله صلى الله عليه وسلم አቡ ሁረይራ የአላህ መልእክተኛ ብለዋል አሉ إن الله ተባረከ ወተዓላ የተባረከና የላቀው ከፍ ያለው ጌታ إذا أحب عبدا አንድ ባሪያውን ከወደደ ናዳ ይጣራል ያ ጅብሪሉ አንተ ጅብሪል ሆይ ብሎ ይጣራል። ኢነ አላህ ዩሒቡ ፉላናን ጅብሪል ሆይ አላህ እገሌን እገሊትን ይወዳል። ፈአሕበሁ አንተም ውደደው ውደዳት ይላል። ፈዩሒቡሁ ጅብሪሉ አላህ ተባረከ ወተዓላ የሚወደውንና ውደደው ብሎ ያዘዘውን ባሪያውን ጅብሪል ይወደዋል። ثم ከዛም ዩናዲ ጅብሪሉ ጅብሪል ይጣራል ፊሰማኢ ሰማያት ውስጥ ኢነ አላህ ዩሒቡ ፉላናን አላህ ተባረከ ወተዓላ እገሌ የሚባለውን ባሪያውን ይወዳል ወይም ይወዳታል። ፈአሕቡሁ አላህ የሚወደውን ባሪያውን እናንተም ውደዱ ይላል። ፈዩሒቡሁ አህሉ ሰማእ ሰማይ ውስጥ የሚኖሩ መላእክት በሙሉ ይወዱታል። አላህ የሚወደውን ጅብሪል የሚወደውን የሰማይ ሰዎችም ውደዱት ተብለው የታዘዙትን ሰው ይወዱታል። ፈዩሒቡሁ አህሉ ሰማእ ወዩضዑ ለሁ አልቀቡሉ ከዛ በኋላም ተሰሚነት ይሰጠዋል ያገኛል። ፊል አርዲ ምድር ውስጥ ሲኖር ምድር ላይ የሚኖሩ ሰዎችም ይወዱታል። ተቀባይነት ተሰሚነትን ያገኛል እነሱ ዘንድ። በዚህ ሐዲስ አላህ ተባረከ ወተዓላ የመውደድ ባህሪ እንዳለው እንደሚወድ፣ እንደዚሁ ደግሞ የመጣራት ባህሪ እንዳለው እንደሚጣራ ተነግሮናል። አላህ ተባረከ ወተዓላ እንደሚወደድ ተቅሪበን ሁሉም ይስማማል። አማኞች ባሮቹ ይወዱታል። ሙስሊሙም ካፍሩም ፈጣሪውን ይወዳል። ነገር ግን አላሁ ተባረከ ወተዓላ የሚወደው የእሱን ብቸኝነት አምነው የተቀበሉ የላካቸው ነቢያትን በትክክል የተከተሉ ሰዎችን ብቻ ነው የሚወደው። እንደሚወደድ ሁሉም ይስማማል። እሱ ግን እንደሚወድ ማይስማሙ አሉ። አንዳንድ የተሳሳቱ አንጃዎች፣ ፍርቃዎች አላህ ተባረከ ወተዓላ አይወድም ይወደዳል እንጂ የሚል አቋም አላቸው። ነገር ግን ትክክለኛው የአህለ ሱና ወልጀማዓ እምነት ቁርአን ሐዲስ ላይ የምናገኘው ሐቅ አላህ ተባረከ ወተዓላ ይወዳልም ይወደዳልም። ሱረቱ አልማኢዳ ላይ ዩሒቡሁም ወዩሒቡነሁ ብለዋል። የሚወዱት የሚወዳቸው ባሮችን ያመጣል ይፈጥራል ብለዋል። ለሙእሚኖች የሚያዝኑ ዝቅ የሚሉ
ከሃዲያን ላይ ብርቱዎች የሆኑ ባሮችን ያመጣል ብሏል። እናንተ ከዲናችሁ ወደ ኋላ ካላችሁ፣ ለዲናችሁ ቦታ ካልሰጣችሁ። የአላህ ተባረከ ወተዓላ ባሮቹን መውደድ የአላህ ባህሪ ነው፣ በፈለገ ጊዜ የሚያደርገው። የአላህ ተባረከ ወተዓላ ባሮቹን መውደድ በፈለገ ጊዜ እሱ ዘንድ የሚኖር ባህሪ ነው። መልካም ሥራ ሲሰሩ ባሮቹን ይወዳል። ከባሮቹ ውስጥ መልካም ሥራ የሚሰሩትን ለይቶ ይወዳል። መልካም ሥራ ማይሰሩትን በሱ ማያምኑትን አይወድም፣ ይጠላል። ወላሁ ላ ዩሒቡ ዛሊሚን ላ ዩሒቡል ሙዕተዲን። አላህ በዳዮችን አይወድም፣ አላህ ግፈኞችን ወሰን አላፊዎችን አይወድም ብሏል። ዩሒቡል ሙተጠሂሪን ውስጣቸውን ከሽርክ ከመቀኝነት ከኩራት የሚያጠሩትን ውጫቸውን ከነጃሳ ከቆሻሻ የሚያጸዱትን አላህ ይወዳል ብሏል። ዩሒቡ ተዋቢን ተውበት የሚያበዙ ሰዎችን ይወዳል ብሏል። ዩሒቡል ሙሕሲኒን ስራቸውን ዒባዳቸውን ከጌታቸውም ከሰው ልጆችም ጋር ያላቸውን ስነ ምግባር የሚያሳምሩ ሰዎችን ይወዳል ብሏል። ዩሒቡ ሳቢሪን ታጋሾችን ይወዳል ብሏል። ላ ዩሒቡል ካፊሪን ካፊሮችን ዛሊሞችን በዳዮችን እንደማይወድ ነግሮናል። አንድን ግለሰብ ራሱ የሆነ ጊዜ ላይ ሊወደው ይችላል፣ የሆነ ጊዜ ላይ ሊጠላው ይችላል። መልካም ሥራ ስንሰራ ከወንጀል ስንርቅ ይወደናል፣ ወንጀል ላይ ስንዘፈቅ ደግሞ ይጠላናል። ስለዚህ መውደድ አላህ ዘንድ ያለ ሲፈልግ የሚያደርገው ባህሪ ነው። አሁን ያሉበት ሁኔታ ከግምት ውስጥ ተደርጎ የሚገኝ ባህሪ ነው እንጂ አንዳንድ የተሳሳቱ አንጃዎች እንደሚሉት ፍጻሜ ነው የሚታየው። ፍጻሜው ጥሩ የሚሆን ከሆነ አሁንም ይወደዋል፣ ፍጻሜው መጥፎ የሚሆን ከሆነ አሁንም ይጠላዋል የሚል አስተሳሰብ ያላቸው አሉ። ማለትም ዑመር ኢብኑል ኸጣብ ለምሳሌ ወይም ከመስለማቸው በፊት ለነቢይ ለሶሐቦች ጥሩ አመለካከት አልነበራቸው። ዑመር የሰለሙ ሰዎችን ተከታትለው የሚያስቸግሩበት ሁኔታም ነበረ ከመስለማቸው በፊት። በዚህ ሁኔታም እያሉ አላህ ይወዳቸው ነበረ ኋላ ላይ ስለሚሰልሙ ያሉ አሉ። የሚከፍር ሰው አለ፣ እስኪ ከፍር ድረስ ኸይር ሥራ ሰርቶ ሊሆን ይችላል። ዞሮ መጨረሻው ፍጻሜው ኩፍር ስለሆነ የሰገደ የቀራ ሐጅም ያደረገ አላህ አይወደውም፣ የሚታየው ፍጻሜው ነውና የሚሏል። ይሄ ስህተት ነው። የአህለ ሱና ወልጀማዓ እምነት አይደለም። ኸይር ሥራ ስንሰራ በዛ ኸይሩን በምንሰራበት ሰዓት አላህ ይወዳል። ኸይር ላይ እስካለን ሁሌም ይወደናል። ካጠፋን ከዲኑ ከራቀን ካስቆጣ ነው ይጠላናል። መጨረሻ ልንተውበትም ቢሆን ስንተውበት ይወደናል። ወንጀሉ ላይ እሱ በሚጠላበት ጊዜ ግን እሱ የሚጠላውን ነገር በምናደርግበት ጊዜ ግን ይጠላናል። ዞሮ መጨረሻው የሚያምር ከሆነ የጀነት ከሆነ ከናናቱ ሆድ ካለበት ጊዜ ጀምሮ ወጥቶ ኩፍሩን ሲሰራ ወንጀሉን ሲሰራ አላህ ይወደዋል። መጨረሻ ሰልሞ ተውብቶ እስከ ሞተ ድረስ አይባል። ከአላህ የሚወደውን ስራ ከመስራት ጋር አላህ በሚወደው ሁኔታ ላይ ከመሆን ጋር የተያያዘ ነው። ምክንያቱም እዚህ ሐዲስ ላይ ኢዛ አሐበ አላሁ አልዓብደ አላህ ተባረከ ወተዓላ ባሪያውን ሲወደዋል በወደደው ጊዜ አለ እንዲወደድ የሚያደርግን ስራ ሰርቶ አላህ ሲወደው ማለት ነው። ኢነላሃ ኢዛ አሐበ ዓብደን አንድን ባሪያ ሲወድ በወደደ ጊዜ ወቅት አለው። ኸይር ስራ ስንሰራ ይወደናል። ሸር ስንሰራ አላህ ተባረከ ወተዓላ ሸሩንም ሸር የሰሩ ሰዎችንም ይጠላል። ብዙ ጊዜ ሰዎች እኔ ግለሰቡን አልጠላውም ስራውን ነው የምጠላው ሲሉ ይታያል። የሚሰሩትን ስራ እንጂ የምጠላው ራሳቸውን አልጠላም ይላል። ይሄ ብዙ ሰዎች ዘንድ የሚደጋገም አረፍተ ነገር ነው። ደሊል አለው ወይ ከቁርአን ከሐዲስ? የለውም። ስራውን ማን ነው የሰራው? ወንጀሉን ማን ነው የሰራው? ራሱ በግድ መጥቶ ነው የተለጠፈባቸው ወይስ ፈልገው አቅደው ነው የሰሩት? አዝንለታለሁ ቢባል አንድ ነገር ነው። መክረዋለሁ ቢባል አንድ ነገር ነው። ባለበት መልካም ስራ ባለው መልካም ጎን ልክ ወደዋለሁ፣ እሱ ዘንድ ባለው ጥፋትና ጉድለት ልክ እጠላዋለሁ ቢባል አንድ ነገር ነው። ነገር ግን ያደረገውን ያድርግ እኔ ራሱን አልጠላውም ወደዋለሁ ሰው ነውና ምጠላው ኩፍሩን ነው ይላል። ይሄ እኮ የጀብሪያዎች አመለካከት ነው። ድሮ ያሉ የጠመሙ አንጃዎች ናቸው ጀብሪያ የሚባሉ የዐቂዳ ክታቦች ላይ ዐቂደቱል ዋሲጥያ ላይ ሌሎችም ላይ አንስተናል ከዚህ በፊት። ጀብሪያ ማለት የሰው ልጅ ተገዶ ነው ማንኛውም ነገር የሚያደርገው፣ ፈልጎ አይደለም፣ ፍላጎት የለው። ሁሉ ነገር ከላይ ተከትቦበት ነው። በረሃ ላይ
ንፋስ ላይ እንደተንጠለጠለ ዶሮ ላባ ነው የሰው ልጅ ወደ ግራ ወደ ቀኝ ወደ ጎንና ጎን ንፋስ እንደሚያሽከረክረው ሰውም እንደዚህ ነው አሉ። ይሄ ገለጥ ነው። የሰው ልጅ ሙኸየር ሙሰየር አላህ ተባረከ ወተዓላ ኸይር ነግሮታል፣ ምርጫ ሰጥቶታል። አላህ ተባረከ ወተዓላ ኸይር ነግሮታል፣ ሸሩንም ኸይሩንም ነግሮታል። ከዛ በኋላ ደግሞ መንገዱን ካሳየው በኋላ ሁለቱን አመዛዝኖ ይበጀኛል ያለውን አላህ የሚወደውን እንዲከተል አዞታል። ኢነላህ ተባረከ ወተዓላ ኢዛ አሐበ ዐብደን ዐብድ የሚለው የአላህ ባሪያ ማለት ነው። ወንድም ይሁን ሴት ሁሉንም ያካትታል። ናዳ ይጠራል አላህ ያ ጅብሪሉ አንተ ጅብሪል ሆይ ብሎ በአንዳንድ ንስኻዎች ያለ ያ ናዳ ጅብሪላ ተብሏል። ሁለቱም ያስኬዳል። ጅብሪልን ይጠራዋል። ናዳ ያ ጅብሪሉ ጅብሪል ሆይ ብሎ ይጣራል። ያው ነው ዞሮ ዞሮ ለአላህ ተባረከ ወተዓላ የመጣራትን ባህሪ እናጸድቃለን። ከዚህ በሌሎችም ሐዲሶች ተነግሯል። የቅያም ቀን ፈዩናዲ ቢሰውቲን ያ አደም አላህ ተባረከ ወተዓላ በድምፅ ይጣራል። አደም ሆይ ብሎ ከልጆችህ ውስጥ ወደ ጀሀነም የሚላኩትን ለይተህ አውጣ ብሎ ያዘዋል። ስንት ነው ምን ያክል ነው ማወጣው ብሎ ይጠይቃል። ከእያንዳንዱ 999ን ወደ እሳት አውጣ ይባላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ረጅም ሐዲስ ነው። የህፃናት ፀጉር እንዲሸብት የሚያደርግ የሚያስደነግጥ ከ1999 ወደ እሳት አንድ ብቻ ወደ ጀነት። ይሄኔ የሰው ልጆች ይደናገጣሉ ተብሏል። አይ ከያጁጅና ማጁጅ ጋር ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም አረጋግተዋል። አሻሂድ ከዚህ የተፈለገው አላህ በድምፅ ይጣራል፣ አላህ ይናገራል፣ አላህ ይጣራል ብለን እናምናለን። ነገር ግን የአላህ መጣራት እንደ ሰው ልጅ መጣራት ነው ወደ ማለት አንሄድም። ኢነላህ ተዓላ ዩሂቡ ፉላና ጅብሪልን የመላእክቶችን አለቃ አላህ ጠርቶት አላህ እገሌን እገሊትን ይወዳል ይላቻል። ዩሂቡ ፉላናን ፈአሕቢብሁ በአንዳንድ ንስኻዎች ውደደው፣ ፈአሕበሁ ውደደው፣ ሁለቱም አንድ ነው። ከዛ በኋላ ጅብሪል ይወደዋል። ጅብሪል የመላእክቶች አለቃ ነው። ከማንም በላይ ወደ አላህ ቅርብ ነው። ዚ ቁወትን ዐንደ ዚል ዐርሺ መኪን የኃይል ባለቤት ነው። የዐርሹ ባለቤት ዘንድ ደግሞ ትልቅ ቦታ አለው። መኪን ማለት ትልቅ ቦታ ቅርበት ማለት ነው። ሙጣዕን ተመ አሚን ታማኝ ነው አላህ ዘንድ። ሰማይ ውስጥ ያሉ መላእክቶች ዘንድም ሙጣዕ ነው፣ ታዛዥነት ተሰሚነት ያለው ነው። ከዚህ የመላእክቶችን አለቃ ጠርቶ ውደደው ብሎ ያዛል አላህ። ፈዩሂቡሁ ጅብሪሉ ጅብሪል ውደደው የተባለውን አካል ይወዳል። ላ ያዕሱነ አላህ ማ አመረሁ መላእክቶች አላህን ስለሚወዱ አላህን ስለሚያውቁ አላህ የሚወደውን ይወዳሉ፣ አላህ የሚጠላውን ይጠላሉ። መላእክቶች የሚኖሩት ሰማይ ላይ ከመሆናቸው ጋር ምድር ላይ ያሉ ሙእሚኖችን ይወዳሉ፣ ኢስቲግፋር ያደርጉላቸዋል፣ ዱዓ ያደርጉላቸዋል። መላእክታ ይወደዋል ማለት እንዲሁ በዋዛ በቀላል የሚገኝ ነገር አይደለም። ከመላእክቶች ጋር ተመሳስሎ ነው። መላእክቶች ሌት ተቀን አላህን እንደሚያመልኩት አላህን አምልኮን ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ዙኑበኩም ወላሁ ገፉሩ ረሒም። እውነት አላህ የምትወዱ ከሆነ ተከተሉኝ። እሳቸውን መምሰል፣ ያደረጉትን ማድረግ፣ የከለከሉትን መከልከል። ሶሐቦችን ሶፍ አስተካክሉ ሲሏቸው መላእክቶች ሶፍ እንደሚያስተካክሉት ሶፍ አስተካክሉ ብላ። መላእክቶች ዚክር ያለበት ዒልም ያለበት ቦታ ላይ ይታደማሉ ይገኛሉ ብላ። ሰማይ ላይ የሚበሩ መላእክቶች አሉ። ስለ አላህ የሚነገርበትን ቦታ እየፈለጉ ሲያገኙ ያርፋሉ፣ እዛ ቦታ ላይ ይሰፍራሉ ብላ። ጁሙዓ ላይ በር ላይ ቆመው ለጁሙዓ ሶላት አንደኛ፣ ሁለተኛ፣ ሶስተኛ የገቡ ሰዎችን የሚመዘግቡ አሉ። ኢማሙ ሚንበር ላይ ሲወጣ መመዝገቡን አቁመው ኹጥባ ሊያደምጡ ይቀመጣሉ ብላ። የት ነው ያሉት? እንዴት አናያቸው? መላኢካ ገይብ ነው። ዋናው ነገር ዒባዱ ሙክረሙን የተከበሩ የአላህ ባሮች ናቸው። ለእኛ መተንፈስ እንደገራለን እንደሚቀለን አላህን ማስታወስ ዚክር የሚቀላቸው ፍጡሮች ናቸው። ቀን ከሌሊት ማይተኙ ናቸው። ምድር ላይ ያሉ የሰው ልጆች እንደው በአቅማቸው በዚህ መልኩ ከመላኢኮች ጋር ሲመሳሰሉ አላህን ሲፈሩ፣ አላህን ሲያከብሩ፣ አላህን ሲታዘዙ፣ ሌት ተቀን ዒባዳ ሲያደርጉ አላህ ይወዳቸዋል። ለመላኢኮችም ውደዱት ይላቸዋል። እሺ ብለው ይወዱታል፣ ዱዓ ያደርጉለታል፣ ኢስቲግፋር ያደርጉለታል። አለዚነ የሕሚሉነ አልዐርሸ ወመን ሐውለሁ
አርሽን የሚሸከሙ ከአርሽ ዙሪያ ያሉ መላኢኮችም ምድር ላይ ላሉ ላመኑ ኢስቲግፋር ያደርጋሉ፣ ምህረትን ይጠይቃሉ። ረበና ወሲዕተ ኩለ ሸይኢን ረሕመተን ወዒልማ ፈግፊር ሊለዚነ ታቡ ወተበዑ ሰቢለክ ወቅሂም ዐዛበል ጀሒም። ከሳት ጠብቃቸው፣ መንገድህን የተከተሉ ሰዎችን ማራቸው፣ እዘንላቸው ያሉ አርሽ የተሸከሙ ከአርሽ ዙሪያ ያሉ መላኢኮች ምድር ላይ ላሉት ኢስቲግፋር ያደርጋሉ በመተውበታቸው፣ በአላህ በማመናቸው፣ ኸይር ሥራ በመስራታቸው። ثم ينادي جبريل في السماء ጅብሪል ወዶት የአላህን ባሪያ ወንድም ይሁን ሴት ኸይር በመስራቱ ሙእምን በመሆኑ የተከበረው መልአክ ጅብሪል ይወደዋል። ከዛ በኋላ ጅብሪል ይጣራል ሰማይ ላይ ኢነላህ ዩሒቡ ፉላነን አላህ ገሌን ይወዳል፣ ፈአሕቡሁ እናንተም ውደዱት ይላል፣ ያዛል። የአላህን ትእዛዝ የጅብሪልን ትእዛዝ ይፈጽማሉ መላኢኮች። ሙጣዒን ተመ አሚን ሰማይ ላይ ተሰሚ ነው ጅብሪል፣ መላኢኮች ይሰሙታል። የሚያዛቸው አላህ ያዘዘውን ስለሆነ ጅብሪልን ሌሎችንም የአላህ መላእክትን መውደድ በመኖራቸው ማመን የኢማን አካል ነው። ቁል መን ካነ ዐዱወን ሊላሂ ወመላኢከቲሂ ወጅብሪለ ወሚካኤል ፈኢነላህ ዐዱውን ሊልካፊሪን ብሏል። ጅብሪልን፣ ሚካኤል የአላህ መላኢኮች መጥላት አላህን እንደ መጥላት የአላህ ጠላት እንደመሆን ፍጹም ታዛዥ የሆኑ የአላህ ባሮች ናቸው። አላህን የሚወድ መላኢኮችን ይወዳል። መላኢኮችን አዛ ከማድረግ ይታቀባል። ቆሻሻ መጥፎ ሽታ ያለው ሰው መስጂድ እንዳይቀርብ ነቢ ከልክለዋል። ሽንኩርት የበላ ሰው መስጂዳችን እንዳይቀርብ ብለዋል። ከምክንያቶቹ አንዱ መላኢኮች ሰው አዛ የሚያደርግ ነገር እነሱንም አዛ ያረጋቸዋል ብለው። ወንጀል መስራትን መላኢኮችን አዛ ያደርጋል። ረቂብ አቲድ የሆኑ መላኢኮች አሉ ከግራና ቀኝ። ወንጀል በሰራን ቁጥር አላህን ስናስቆጣ ይቆጣሉ። እነሱ ኪራም የተከበሩ ናቸው፣ አክብሯቸው። አላህን በማክበራቸው አላህ ዘንድ ክብር አላቸው። እናንተም ልታከብሯቸው ይገባል። ተራ ሰው ጠገባችሁ ቢሆን ማሰሩትን ወንጀል መላኢካ አብሯችሁ እያለ ልትሰሩ፣ መላኢካን ልታስቆጡ፣ የመላኢካን ክብር ልትነኩ እንኳ አይገባም። አላህን ልታከብሩ ይገባል። አጠገባችሁ ያሉ መላኢኮችን ልታከብሩ ይገባል። ቁርአን ሲቀራ አፍ አጽድቶ መፋቂያ ተጠቅሞ በሚቀራበት ጊዜ መላኢካ ቀርቦ እንደሚሰማ እንደሚደሰት ተነግሯል። ዚክር ስንል ቁርአን ስንቀራ ኢባዳ ስናደርግ ንጹህ መሆናችን መላኢካ ከኛ ቅርብ እንዲሆን ያደርጋል። መቁሸሽ ደግሞ ከአፍ ወይም ከሰውነት አካል መጥፎ ጠረን እንዲወጣ ማድረግ ደግሞ መላኢካ እንዲርቀን፣ ሌሎች ቆሻሻ ነገር የሚወዱ መንፈሶች እንዲጠጉን ያደርጋል። ስለዚህ በሸሪዓ ቤት እንዲጸዳ፣ ግቢ እንዲጸዳ ታዟል። ልብ ከወንጀል ከማዕሲያ ከገፍላ ሲጸዳ መላኢኮች ይቀርቡታል፣ ያጅቡታል። ልብ በቆሻሻ በወንጀል በኩራት በኩፍር በመቀኝነት አላህ በሚጠላው ነገር ሲሞላ ሸይጣን ድሩን ያደረበታል። ቤትም እንደዚህ ሆነ። ቁርአን ሲቀራበት መላኢኮች ይገባሉ። ኸይር ሥራ ሲሰራበት መላኢኮች ያጅቡታል፣ ይከቡታል። ከቁርአን ከዚክር ከኸይር ሥራ ደግሞ ሲራቅበት ባዶ ሲሆን የሸይጣን መሰብሰቢያ ይሆናል። ኢነል በይተ አለዚ ቱቅረኡ ፊህ ሱረቱል በቀራ ተፊሩ ሚንሁ ሸያጢን ተብሎ ሱረቱል በቀራ የሚቀራበት ቤት ሸይጣን ከሱ ይሸሻል። ሱረቱል በቀራ ሌላም ሱራ የሚቀራበት ቤት ደግሞ ሸይጣን ይገባበታል፣ መላኢካ ይገባበታል ማለት ነው። ሁለቱ አብሮ አይሆኑም። የአንድ ሰው ልብ ውስጥ የአንድ ሰው ቤት ውስጥ መላኢካ ካለ ሸይጣን ጂን አይኖርም። የአንድ ሰው ቤት ውስጥ የአንድ ሰው ልብ ውስጥ መልካም ነገር አለመኖሩን ተከትሎ መላኢካ ከሌለ መላኢካ ካልከበበው ካላጀበው ሸይጣን ይጫወትበታል የማይቀር። ስንገባ ቢስሚላህ ካለን ሸይጣን ይሸሻል ተብሎ ስንተኛ ውዱእ አድርገን በሱና በስርዓት ከተኛን አብሮን መላኢካ ከኛ ጋር ይቆያል ተብሎ ውስጡ ገብቶ ያድራል ተብሎ በትክክለኛ ሐዲስ ዚክር አድርጎ ውዱእ አድርጎ የተኛ ሰው ከዚህ ኋላ ላይ ለሌል ለዊትር መነሳት ቢፈልግ አይከብደውም፣ አይጫጫም። ይሄን ካላረገ ግን ሸይጣን ገና ነው ተኛ እያለ ይጫወትበታል ማለት። ፈዩሒቡሁ አህሉ ሰማእ የሰማይ ነዋሪዎች በሙሉ ይወዱታል አሉ መላኢኮች ማለት አላህ ውደዱት ስላላቸው። አላህ የወደደው በመልካም ባህሪው በመልካም ስራው ስለሆነ መላኢኮች መልካሞች ስለሆኑ መልካም ሰሪዎችን የአላህ ባሮችን ይወዳሉና ሁሉም የሰማይ ነዋሪዎች ይወዱታል። ሰማይ ላይ መወደዱን ተከትሎም ወዩضዑ ለሁል ቀቡሉ ፊል አርዲ ምድር ላይ ኢማን ያላቸው ሰዎች ዘንድ ተቀባይነት ያገኛል። ከሌሎች ለየት ያለ ክብር ይኖረዋል፣ ይደግፉታል፣
ይወዱታል፣ ያከብሩታል። ልክ እንደ ሷሐቦች የተኛው ውስጡ ላይ ኢማን ያለ ሰው ሷሐቦችን በሙሉ ይወዳል። በተለይ ትልልቆች ከነቢዩ ጎን የቆሙትን አቡበክርን፣ ዑመርን፣ ዑስማንን፣ ዓሊ ብን አቢ ጣልብን፣ አይሻን፣ ኸዲጃን የማይወድ አማኝ የለም። እንደው መቼ ነው ከነሱ ጋር መገናኘው? መቼ ነው ማያቸው ይላል ኢማን ያለው። ለልጆቹ የሷሐቦችን ስም ያወጣል። ታሪካቸውን ሲሰማ ደስ ይለዋል፣ ዱዓ ያደርግላቸዋል። ረዲየላሁ ዐንሁም አላህ ስራቸውን ይውደድላቸው ይላል። እንደው ከነሱ ጋር በሆንኩኝ፣ ካጠገባቸው በተቀመጥኩኝ፣ ከነሱ ጋር በዘመትኩኝ ይላል። ከዛ በኋላም የነበሩ የአላህ ደጋግ ባሮች አሉ፣ ታቢዕዮች ሰዒድ ብን ሙሰይብ፣ ሰዒድ ብን ጁበይር፣ ቀታዳ። ከዛም በኋላ የነበሩ እነ ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማም አቡ ሐኒፋ፣ ሱፍያን አልተውሪ፣ ኢብኑ ዑየይና፣ ኢማም አሕመድ፣ ኢማም ዙህሪ ትልልቅ የዲን መሪዎች የአላህ ወልዮች አማኞች በሙሉ ይወዷቸዋል፣ ያከብሯቸዋል። መቼ ነው ከእነሱ ጋር የምንገናኘው ጀነት ላይ ይላል። ይሄን ከየት ነው ያመጡት? አላህን በመውደዳቸው ምክንያት የአማኞች ልብ እንዲወዳቸው አድርጎ ነው። አላህ ተባረከ ወተዓላ የተኛውም ዓለም ላይ የሚገኝ የተኛውም ዘመን ላይ የነበረ የአላህ ወዳጅ ወሊ በሙእሚኖች ልብ ይወደዳል፣ ዱዓ ይደረግለታል። አሰላሙ ዐለይና ወዐላ ዒባዲላሂ አሷሊሒን እንላለን በየሶላቱ። ሙእሚኖችን በኢማናቸው እንወዳለን፣ ካፍሮችን በኩፍራቸው እንጠላለን። አንድ ግለሰብ ላይ ኢማንም ወንጀልም ካለ በኢማኑ ልክ እንወደዋለን፣ በወንጀሉ ልክ እንጠላዋለን። ወንጀል ስለሰራ ብለን ሙሉ በሙሉ አንጠላውም። ሙስሊም ከሆነ ሙስሊም ስለሆነ ያደረገውን ቢያደርግ ምኑንም አንጠላውም አንልም። ፋሲቅ የሆነ ሰው፣ አፈንጋጭ የሆነ ሰው፣ የሚቀላቅል ሰው በኢማኑ ልክ ይወደዳል፣ በወንጀሉ ልክ ይጠላል። ይሄ ነው ፍትሁ መሆን ያለበት። አላህም ተባረከ ወተዓላ ባሪያውን መልካም ሲሰራ ይወደዋል፣ ወንጀል ሲሰራ ይጠላዋል። وعن جرير بن عبد الله البجلي رضي الله عنه قال كنا جلوسا عند النبي جرير بن عبد الله كنا جلوسا ቁጭ ብለን ነበር አሉ عند النبي أو عند رسول الله ነቢ ጋር ቁጭ ብለን ነበር፣ የአላህ መልእክተኛ ጋር ቁጭ ብለን ነበር። إذ نظر በዚህ መሃል ተመለከቱ إلى القمر ወደ ጨረቃ ليلة البدر በበድር ሌሊት በ14ኛው ሌሊት ቃለ ከዛም አሉ ኢነኩም ሰተረውነ ረበኩም እናንተ በእርግጠኝነት ወደፊት ጌታችሁን ታያላችሁ። ሰተረውነ በእርግጠኝነት ወደፊት ታያላችሁ ረበኩም ፈጣሪያቸው አምላካቸው። ከማ ተረውነ ሃዘል ቀመረ ይህን የ14ኛውን ሌሊት ሙሉ የሆነውን ጎልቶ የሚታየውን ጨረቃ እንደምታዩት የቅያም ቀን አላህንም ታያላችሁ። እንዴት ነው አላህና ጨረቃ ይመሳሰላሉ እንዴ? አይመሳሰሉም። ላ ቱዳሙነ ፊ ሩእየቲሂ ይህን ጨረቃ እንደምታዩት አላህን ታያላችሁ ማለት ጨረቃውን ለማየት ተጠራርታችሁ እንደማትሰባሰቡት እንደማትጠጋጉት አላህንም ስታዩ አትጠጋጉም፣ አትጋፉ። ወይም ላ ቱዳሙነ አንዳችሁ ወደ አንዳችሁ አይጠጋጋም። ወይም ላ ቱዳሙነ አትበዳደሉም፣ ከለልከኝ፣ ጋረድከኝ አትባባሉም። በነፃነት በያላችሁበት ይሄን ጨረቃ እንደምታዩት አላህንም ታያላችሁ። እይታ በእይታ ተመስሎ ነው የሚታየው በሚታየው ሳይሆን። ፈኢን ኢስተጣዕቱም ነገር ግን ይሄ በዋዛ የሚገኝ አይደለምና ከቻላችሁ አላ ቱግለቡ አለመሸነፍን አላ ሶላቲን ቀብለ ጡሉዕ ሸምሲ ፀሐይ ከመውጣቷ በፊት የሚሰገደው ሶላትና ወቀብለ ጉሩቢሃ ፀሐይ ከመጥለቋ በፊት የሚሰገደው ሶላት ላይ አለመሸነፍ ከቻላችሁ ፈፍዐሉ አድርጉ። ሁሉንም ሶላት በአግባቡ ስገዱ። በተለይ ፀሐይ ከመውጣቷ በፊት የሚሰገደውን የፈጅር ሶላት፣ ፀሐይ ከመጥለቋ በፊት የሚሰገደውን የዐሱር ሶላትን በጥንቃቄ ስገዱ። ثم قرأ ከዛም ነቢ ቀሩ አነበቡ ወሰቢሕ ቢሐምዲ ረቢከ ጌታህን ከምስጋና ጋር ሰቢሕ ቢሐምዲ ረቢከ ጌታህን ከምስጋና ጋር አጥረው፣ ጌታህን የተመሰገነ በመሆኑ አጥረው። ቀብለ ጡሉዕ ሸምሲ ፀሐይ ከመውጣቷ በፊት ፈጅር ሶላትን በመስገድ የማለዳ ዚክርን በማለት ወቀብለ ጉሩቢሃ ፀሐይ ከመጥለቋ በፊትም አጥረው ሶላት አልዐስር በመስገድ የምሽት ዚክር በማለት ጌታህን አጥራ የሚለውን አንቀጽ አነበቡ። ረዋሁል ጀማዓቱ ሁሉም የታዋቂ ሐዲስ ዘጋቢዎች ዘግበውታል። ቡኻሪ፣ ሙስሊም፣ ትርሚዚ፣ ነሳኢ አስሓብ ኩቱብ ሲታ የሚባሉት ማለት ነው። በዚህ ሐዲስ አላህ ተባረከ ወተዓላ የቅያም ቀን እንደሚታይ ተነግሯል። ጀሪር ብን ዓብድላህ ረዲየላሁ ዐንሁ ወአርዳህ ኩና ጁሉሰን ዒንደ ረሱሊላህ
አው ዒንደ ነቢይ ሁለቱም አንድ ነው። በአንዳንዶች ዒንደ ነቢይ በአንዳንድ ንስኻዎች ዒንደ ረሱልላህ ተብሏል። ነቢ መሐመድ ረሱልም ነቢይም ናቸው። ነቢ ጋር ቁጭ ብለን ነበራ። እንደዚህ የሚያስቀና አብሮ ቁጭ ማለት የለም ምድር ላይ። የተኛውም ሰው ከመቀመጥ በላይ ከነቢ ጋር መቀመጥ ትልቅ ማዕረግ። ኢዝ ነዘረ ኢለል ቀመሪ ለይለተል በድሪ፣ በዚህ መሃል ወደ ጨረቃ ተመለከቱ ነቢ። ሌሊቱ ደግሞ ለይለተል በድር ነበር። ለይለተል በድር ማለት ጨረቃ ሌሊቱ ሙሉ ሆኖ የሚታይበት ሌሊት ማለት ነው። 13፣ 14፣ 15 አማካዩ 14 ነው። አማካዩ 14 ነው። ፀሐይ ከጠለቀችበት ጊዜ ጀምሮ ጎህ እስኪቀድ ድረስ ሰማይን በሙሉ ምድርን በሙሉ ጨረቃ የሚያደምቅበት ሌሊት። በእንደዚህ አይነቱ በዚህ ሌሊት ነቢ ወደ ሰማይ አዩና ትምህርት መስጠት ፈለጉ። ማይረሳ ትምህርት የማይረሳ ትምህርት መስጠት ፈለጉ። ፈቃለ ኢነኩም ሰተረውነ ረበኩም፣ እናንተ ጌታችሁን ወደፊት ታያላችሁ። ተአኪድ ጌታችሁን ወደፊት ታያላችሁ። ከማ ተረውነ አልቀመረ ለይለተል በድሪ፣ በትክክል በአይን ብሌን አላህ እንደሚታይ ለመግለጽ እዚህ ዱንያ ላይ የሚታይን ነገር ማየት የሚችሉትን ነገር ሳይቸገሩ የሚያዩትን ነገር ምሳሌ ያደርጉላቸው። ቀመርን ጨረቃን እንደምታዩት ለይለተል በድሪ የበድር ሌሊት ላይ ላ ቱዳሙነ ፊ ሩእየቲሂ፣ አላህን ለማየት አትበዳደሉ አትጎዳዱማ። ضይም ማለት ግፍ ማለት ነው፣ በደል ማለት ነው። በአንዳንድ ضبጦች ላ ቱዳሙነ በሸድ ተቀርቷል። ላ ቱዳሙነ ማለት ደግሞ ضም ከሚለው የተወሰደ ነው። ضም ማለት መሰብሰብ ማጠጋጋት ማለት። አላህን ለማየት ሳትጠጋጉ ሳትጋፉ ወይም ሳትበዳደሉ አንዳችሁ ሌላኛውን ሳይከልል ሳይጋርድ አላህን ታያላችኋል። እዚህ በግልጽ አላህ አኼራ ላይ እንደሚታይ ተነግሯል። አላህ አኼራ ላይ በተለያየ መልኩ ይታያል። አንደኛው የፍርዱ ሜዳ ላይ ይታያል፣ ጀነት ከመገባቱ በፊት። በዚህ ቦታ ላይ ትክክለኛ አማኞችም ለስሙ ያምኑ የነበሩ ሙናፊቆችም ያዩታል። የፍርዱ ሜዳ ላይ ወደ ጀነት ወደ ጀሃነም ሳይገባ በፊት። ከዛ በኋላ ካፍሮች ወደ እሳታቸው ይሄዳሉ። ትክክለኛ አማኞችና ሙናፊቆች ይቀራሉ። እዚህ ቦታ ላይ ሙናፊቆች አላህን ያያሉ። ከዛ በኋላ አላህን ማየት አይችሉም አስመሳዮች። ከዛ በመቀጠል የጀነቶች ጀነት ከገቡ በኋላ እንደ ልባቸው አላህን ያያሉ፣ እሱ በሚወደው መልኩ። ጀነት ውስጥ ካሉ ደስታዎች ሁሉ የበለጠ ታላቅ ደስታ አላህን ማየት ነው። በተደጋጋሚ አላህን ያሉ ፈቅዶላቸው አክብሯቸው። ካፍሮች በጭራሽ አላህን አያዩም። ከላ ኢነሁም ዐን ረቢሂም የውመኢዝን ለመሕጁቡን፣ ያኔ ከሃዲያን ጌታቸውን ከማየት ይጋረዳሉ ብሏል። ዱንያ ላይ ኩፍሩ ሐቅን እንዳያዩና እንዳይቀበሉ ጋርዷቸው እንደነበረው የቅያም ቀንም ረቡል ዓለሚንን አላህን እንዳያዩ ኩፍሩ መጋረጃ ይሆንባቸው፣ አያዩትም። አስመሳይ ሙናፊቆችም አንዴ ብቻ ነው የፍርዱ ሜዳ ላይ የሚያዩት፣ ከዛ በኋላ አላህን አያዩትም። ልባቸው ጠርቶ በኢማን ተሞልቶ በብርሃን ተሞልቶ ሐቅን አይቶ የተከተለ አማኝ ሙእሚን አኼራ ላይም አላህን ተባረከ ወተዓላ በአይኑ ማየት ይችላል። ነስአሉላህ ሚን ፈድሊህ። ጀነት ውስጥ ካሉ ጸጋዎች ሁሉ ይበልጥ አስደሳች ነገር ቢኖር የአላህን ፊት ማየት ነው። አላህ አኼራ ላይ ይታያል ብሎ ማመን በቅያማ ከማመን ውስጥ በአላህ በመልእክተኛው በረሱል ከማመን ውስጥ ይካተታል። ምክንያቱም እነዚህ እርስ በርሳቸው የተያዙ መሰረቶች ናቸው። በአላህ ማመን፣ በአኼራ ማመን፣ በመላእክቶች ማመን፣ በመጽሐፍት ማመን አንዱ ከሌላኛው ጋር የተያዘ ነው። አርካን ነው። በጋራ ሆነው ነው የአንድን ሰው ኢስላም የሚያቆሙት ሙስሊም የሚያስብሉት። በአላህ አምናለሁ ግን አኼራ ላይ ይታያል ብዬ አላምንም ቢል አንድ ሰው ኢማኑ ትክክል አይሆን። አላህ አኼራ ላይ እንደሚታይ በበርካታ ሐዲሶች ተነግሯል። አላህ አኼራ አይታይም ያለ ሰው ይከፍራል፣ ካፍር ይሆናል ሁሉ ተብሏል። አላህ አይታይም አኼራ ላይ። የሚታየውም የታየም እንደሆነ በአይን አይደለም የሚታየው፣ ሌላ ማየት የሚቻልበት የሆነን ነገር አላህ ፈጥሮ አላህን ያዩታል ያለ አቅጣጫ ያሉ የሚዘባርቁ አንጃዎች አሉ። እንደ ማቱሪዲያ፣ አሻዕራ የሚባል እነዚህ ላይ ሙዕተዚላ የሚባሉ ሌሎች እንደው ስተት ላይ ያሉ አንጃዎች እንኳን መልሰውባቸዋል። አላህ ይታያል ግን
በዚህ እኛ በምናውቀው አይን አይደለም። አላህ ይታያል ግን የሆነ አቅጣጫ ላይ ሆኖ አይደለም አሉ። አቅጣጫ የምትለዋን አላህ ላይ አይደለም ለማለት ነው የሚጠቀሟት። አህለ ሱና ወል ጀማዓ የሰው ልጆች አላህ በፈጠረላቸው ግንባራቸው ላይ ባለው አይናቸው ያዩታል፣ አቅም ይሰጣቸዋል ማየት የሚችሉበት። አላህ ተባረከ ወተዓላ ሂጃቡ መጋረጃው ብርሃን ነው፣ ቢገልጠው ሁሉ ነገር ተቃጥሎ ያልቅ ነበር አልተባለም ወይ ሐዲስ ላይ ተብሏል። ግን የቂያም ቀን ይፈቅዳል አላህ ማየት የሚችሉበትን አቅም ይሰጣቸዋል። ዱንያ ላይ የነበራቸው ኢማናቸው፣ የቂናቸው፣ መልካም ስራቸው አኺራ ላይ ብርቱ ያደርጋቸዋል። አላህ ያስችላቸዋል፣ ያዩታል። ሲያዩትም እላይ ሆኖ ከፍ ብሎ ነው የሚያዩት። አንዳንድ እንጃዎች አይታይም ብለው ክደዋል። ይታያል የሚል አቋም ያላቸው የሚታየው በዚህ አይን አይደለም፣ በተለመደው አይን አይደለም፣ የሚታየውም የሆነ አቅጣጫ ላይ ሆኖ አይደለም። አንድ አቅጣጫ ላይ ያልሆነ ነገር እንዴት ነው የሚታየው? አቅል የማይቀበለው ነገር ነው። ወይም ጭራሽ አይታይም ብላችሁ ዝጉ፣ ካልሆነ ደግሞ ይታያል ያለ አቅጣጫ የሚለው ንግግራችሁን አቁሙ ብለው ሙዕተዚላዎች ሁሉ መልስ ሰጥተዋቸዋል። ስለዚህ አላህ ይታያል፣ ሙእሚኖች በአይናቸው ያዩታል። የሚያዩት ደግሞ ከላይ ሆኖ ነው ተባረከ ወተዓላ። ቁርአን ላይ ውጁሁን የውመኢዚን ናዚራ ኢላ ረቢሃ ናዚራ ተብሎ የሙእሚኖች ፊት የቂያም ቀን ይደምቃሉ፣ ያምራሉ፣ ወደ ጌታቸውም ያያሉ ሙእሚኖች በአይናቸው ብሏል አላህ። ሱረቱ ዩኑስ ላይ ለለዚነ አሕሰኑል ሑስና ወዚያዳ እምነታቸውን ስራቸውን ላሳመሩ ሰዎች ያማረችዋ ጀነት አለችላቸው፣ ወዚያዳ ተጨማሪ ምርቃትም አለላቸው ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ተጨማሪ ምርቃት የተባለው የአላህን ፊት ማየት ነው ብለዋል። ሐዲሱን ኢማም ሙስሊም ከሱሀይብ ዘግበውታል። ትክክለኛ ሐዲስ። አይ አላህ አኺራ ላይ አይታይም፣ አኺራ ላይ ከታየ በቦታ ተቀደመ ማለት ነው። ከየት ነው ያመጣችሁት እንደዚህ ነገር? ቁርአኑ ይታያል እያለ አይታይም በቦታ መገደብ ስለሚሆን የሚታይ ነገር ቦታ ስላለው ለእናንተ ፍልስፍና ተብሎ ቁርአን ይተው ወይስ ቁርአንን ተከተለን እንሂድ? አቅል ያለው በሙሉ ከቁርአንና ከሐዲስ ውጪ ያለ ንግግር በሙሉ ትቶ ቁርአን ተከትሎ ይሄዳል፣ ሰሐቦችን ተከትሎ ይሄዳል። ጌታችን እናያለን እንዴ ብሎ ሰሐቦች ጠይቀዋቸው አዎን ብለዋቸዋል ነብዩ ሰለላሁ ዐለይሂ ወሰለም ሰሐቦች። ላ ቱድሪኩሁል አብሳር ተብሏል፣ አይኖች አያካቡትም ተብሏል። ስለዚህ አይታይም። ላ ተንዙሩ ኢለይሂል አብሳር አይደለም የሚለው አይኖች ወደ አላህ አያዩም ሳይሆን ላ ቱድሪኩሁ አያካብቡትም ነው የተባለው። አላህ ተባረከ ወተዓላ ዐዚም ነው፣ ከቢር ነው። አይኖች አያካብቡትም፣ አዎ ግን ያዩታል። የፈቀደላቸውን ያክል አላህን ያያሉ። ስለ አላህ ከአላህ በላይ ቀጥሎ ከነቢ በላይ ማንም አያውቅም። አላህ ሙእሚኖች ያዩኛል ብለዋል። ነቢ ዓለይሂ ሰላቱ ወሰላም ኢነኩም ሰተረውነ ረበኩም እናንተ እኮ ወደፊት ጌታችሁን ታዩታላችሁ ብለዋል። በልባችሁ ነው አላሉ። አዲስ ያኔ በሚገጠምላችሁ አይን ነው አላሉ። ከማ ተረውነ እዚህ ዱንያ ላይ ሆናችሁ የ14ኛውን ሌሊት ጨረቃ እንደምታዩት ጌታችሁንም ታያላችሁ። ላ ቱዳሙነ ፊ ሩእየቲ አላህን ለማየት አትቸገሩም፣ አትከለሉም፣ አትበዳደሉም፣ ጠጋበል ከለልከኝ አትባባሉም። እዚህ ዱንያ ላይ ወደ ሰማይ ቀና ብሎ በቀላሉ ጨረቃን ማየት እንደሚቻለው የቂያም ቀንም ሳትቸገሩ አላህን ታያላችሁ። ነገር ግን አንድ ነገር ልብ በሉ፣ ዱንያ ላይ ጨረቃን እንደምታዩት አላህንም በዛ መልክ ታዩታላችሁ። አላህ ጨረቃን ይመስላል ማለት አይደለም። ምሳሌ የተደረገው ዱንያ ላይ ሳይቸገሩ ጨረቃን ማየት፣ አኺራ ላይ አላህን ማየት ዱንያ ላይ ሳይቸገሩ ጨረቃን እንደማየት ነው። እይታውን ነው የሚያዩ ሰዎችን ሁኔታ ነው ከአኺራው የመሰሉት ነብዩ ሰለላሁ ዐለይሂ ወሰለም ያመሳሰሉት የሰዎችን ሁኔታ አላህን ከፀሐይ ጋር ለማመሳሰል ሳይሆን ማለት ነው። ጨረቃ ያለው ሰማይ ላይ ከመሆኑ ጋር እዚህ መሬት ላይ ሆናችሁ አላህን ታያላችሁ። ሁለተኛ ጨረቃን ለማየት ጨረቃ ያለው ሰማይ ላይ ከመሆኑ ጋር መሬት ላይ ሆናችሁ ጨረቃን ታያላችሁ። አላህም ሰማይ ላይ ሆኖ ጀነት ላይ ታዩታላችሁ ቀጥታ። ጨረቃ ያለው ሰማይ ላይ ከመሆኑ ጋር ለማየት ምንም እንደማትቸገሩት የቂያም ቀንም አላህን ለማየት አትቸገሩ። ጨረቃ ግልጽ ሆኖ እንደምታዩት ለእናንተ ግልጽ እንደሚሆንላችሁ የቂያም ቀንም አላህ ተባረከ ወተዓላ ለባሮቹ ግልጽ ይሆናል፣ ታዩታላችሁ ማለት ነው የተፈለገው። ኢዘን የጀነት ሰዎች ጀነት ከገቡ በኋላ አላህን ተባረከ ወተዓላ ያያሉ፣ ሜዳው ላይ ያያሉ። ከዛ በኋላ መውዒዱል ዒድ ዓመት በዓል የሚባል የዚያራ ቀን የሚባል አለ ጀነት ላይ። ኢነ ረበኩም የስተዚሩ ጌታችሁ ኑ ዘይሩኝ ያላችሁ ነው።
ይላቸዋል። ይወጣሉ፣ አላህን ያያሉ። ወጥተው አላህን አይተው ሲመለሱ አዲስ ውበት ይዘው ይመለሳሉ። ከቤተሰብ ጋር ሲገናኙ ተቀየራችሁ ይባላሉ። አላህን አይተው ሲመጡ ውበት ይጨምራሉ ተብሎ ምን ትፈልጋላችሁ ተብለው የጀነት ሰዎች ተጠይቀው ምንም አንፈልግም ሁሉ ነገር ሰጥተህን የለ እንዴ ይላሉ። አላህ ተባረከ ወተዓላ ተገልጦላቸው ያዩታል። ከተሰጣቸው ሁሉ ጸጋ ያበለጠ ይሄ ያስደስታቸዋል ተብሎ ለምንድን ነው ይሄ የሆነው? የሰው ልጆች ውብን ነገር ማየት ደስ ይላቸዋል። የሚያምርን ነገር ማየት ያስደስታቸዋል። አላህ ተባረከ ወተዓላ ውበትን የፈጠረ እሱ ነው። ከማንም በላይ ውብ እሱ ነው። ኢነላሃ ጀሚሉን ዩሂቡል ጀማለ ያሉት ነብይ ለዚህ አላህ ውብ ነው፣ ውብ መሆንን ይወዳል አሉ። ስለ ኩራት ሲናገሩ ያ ረሱላህ እኔ ጫማዬ ልብሴ ቆንጆ እንዲሆን ፈልጋለሁ ይሄ ኩራት ነው እንዴት ይላችሁ? አይደለም፣ አላህ ውብ ነው፣ ውብ መሆንን ይወዳል። ንጽህናን መጠበቅ፣ ብዙ ልብስ መልበስ፣ ውበትን መጠበቅ አላህ ይወዳል። ኩራት ማለትማ ሰውን መናቅ ነው፣ ሐቅን አልቀበልም ማለት ነው ብለዋል። አላህ ተባረከ ወተዓላ ራሱም ባህሪያቱም ስራዎቹም ውብ ናቸው። ዱንያ ላይ የሚታዩ ውብ ነገሮች በሙሉ ከአላህ የተገኙ ናቸው። የውበቱ ማሳያዎች ናቸው፣ የውበቱ ውጤቶች ናቸው። ከሰዎች ውስጥ ውብ አድርጎ አላህ የፈጠራቸው ፍጥረታት አሉ። ነቢዩላህ አደም ከማንም በላይ ውብ ሰው እሳቸው ናቸው። አላህ ከፈጠራቸው ፍጥረታት ሁሉ ውብ ሰው እሳቸው ናቸው። ከዛ በግማሽ ዩሱፍ ውብ ናቸው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከጨረቃ በላይ ውብ እንደነበሩ ያምሩ እንደነበረ ተነግሯል። ከሰው አልፎ እንደው የሚዘሩ የሚበቅሉ ነገሮች ውስጥም ልብን አይንን የሚማርክ ውበት ያላቸው የሚያስደስቱ ተክሎችን አበባዎችን እናያለን። እንደው አልፎ ከእንስሳትም ውስጥ ፀሐይ፣ ጨረቃ ሰዎች እንኳ አሳምረው የሚሰሯቸው ነገሮች አላህ ባመላከታቸው በሰጣቸው አእምሮ መሰረት የሚሰሩ ናቸው። አላህ የፈጠረው ውበት ነው። የአላህ ተባረከ ወተዓላ ውበት ውጤት ነው። ከማንም በላይ ደግሞ ሰዎች ዘንድ ሙእሚኖች ዘንድ ያለ መልካም አኽላቅ፣ ትህትና፣ ትዕግስት፣ ኢማን፣ ሶብር፣ ረሕመት ኢላ ገይሪ ዛሊክ ሰዎች የሚወዱት ሰዎችን የሚያስውብ የአላህ ተባረከ ወተዓላ ስጦታ ነው። ከአላህ የተገኘ ውበት ነው። ከወስፎቹ ከባህሪዎቹ አንዱ አልጀሚል ነው። ኢነላሃ ጀሚሉን አላህ ውብ ነው፣ ውብ መሆኑን ይወዳል። በራሱም በባህሪያቱም በስራውም ተባረከ ወተዓላ ውብ ነው። ውስጥን በኢማን ማስዋብ፣ ውጭን በአላህ በሚፈቅደው መልኩ ማስዋብን አላህ ይወዳል። ለዚህም ነው ለዒድ ሶላት፣ ለጁሙዓ ሶላት፣ ለጥሩ ዓላማዎች ሰዎች የሚሰበሰቡበት ቦታ ላይ ስንሄድ መዋብ የተወደደው። ነብዩ ሰለላሁ ዐለይሂ ወሰለም የሚያምሩ ሙሉ ልብሶችን ለብሰው ይወጡ ነበር። ከዕለታት አንድ ቀን ቀይ ኮምፕሌት ልብስ ለብሰው አየኋቸው። እሳቸውን ከጨረቃ ጋር ማነጻጸር ጀመርኩኝ። በእኔ እይታ እሳቸው ከጨረቃው የበለጠ ውብ ነበሩ ብለው ሌሎችም ሱሐቦች፣ ታቢዒዎች፣ ደጋግ ቀደምቶች የዲን መሪዎች ለዕልም ሲሄዱ ለሶላት ሲሄዱ ይዋቡ ነበር። የት ልትሄድ ነው ሲባሉ አላህ ጋር የሚሉም ነበሩ። ለጁምዓ ስንሄድ ነጭ ልብስ ያማረ ልብስ እንድንለብስ ታዘናል። ለዒድ ስንሄድ እንደዚሁ ዑመር ብን አልኸጣብ ገበያ ላይ የሐር ጨርቅ አገኙና ነቢይ ጋር ይዘውት መጥተው ያ ረሱላህ ይሄን ልበሰው፣ ከሰው ጋር ይሄን ግዛው፣ ከሰው ጋር ስትገናኝ ትለብሰዋለህ፣ ይሄማ አኺራ ላይ ድርሻ የሌለው ሰው የካፊሮች ልብስ ነው ብሏል። ሐር ስለሆነ ለዒድ ለጁምዓ በአዲስ ልብስ በልዩ ልብስ መዋቡን አላወገዙበትም። ጨርቁን ግን የሐር ስለሆነ የካፊሮች ነው ብላ ሴት ልጅም በተለያዩ አጋጣሚዎች ከእህቶቿ ጋር ከቤተሰቦች ጋር ስትገናኝ ሸሪዓ በሚያዘው መልኩ ተውባ፣ ሸሪዓ በሚፈቅደው መልኩ ተውባ ብትገኝ ውበቷን ብትጠብቅ ችግር የለም። እነማ ተውቦ ተገላልጦ መሄዱ ነው ሸሪዓ ላይ የሚያስወቅሰው። ከአላህ ተባረከ ወተዓላ አማኞች የጀነት ሰዎች አላህን ሲያዩ ጀነት ውስጥ ያዩትን ጸጋ በሙሉ ይረሳሉ የተባለው አላህ ውብ ስለሆነ ነው። አላህ ጀሚል ስለሆነ ይሄን ጀማል ሲያዩ የጀነትን ጀማል ይረሳሉ። አልፎ ሁሉ ጀነት ውስጥ አላህ ለሙእሚኖች ያዘጋጀውን ጸጋ፣ ኒዕማ፣ ኸይር በሚያዩበት ጊዜ ከደስታው ብዛት የመጣ እንደው አላህ ሞትን ስላልቀደረ ጀነት ውስጥ ሞት ስለሌለ እንጂ የሚያዩት ደስታ በደስታ ሊገድሉሉ ሊያሞቱሉ የሚችል ነው ተባለ። በየጊዜው የዚያራ ቀን ላይ የዒድ ቀን ላይ ጀነት ላይ አላህን ሲያዩ ውበት ጨምሮ ውስጣቸው መደሰቱ ፊታቸውን ይበልጥ እንዲደሰት አድርጎት ይመለሳሉ ተብሏል። ነስአሉላህ አን የርዙቀና
لذة النظر إلى وجهه الكريم من غير ضراء مضرة ولا فتنة مضلة ليل صلاة የሚሰግዱ ሰዎች ፊታቸው አብሪ ነው ለምንድን ነው ተብሎ ሲጠየቁ ከቀደምቶች መሃል አንዱ ሌሊት ላይ በጨለማ ከጌታቸው ጋር ስለተገናኙ ኑሩን አልብሷቸው ነው ተብሎ እዚህ ዱንያ ላይ ልባቸው በኢማን የተሞላ አኺራ ላይ የአላህን ተባረከ ወተዓላ ፊት ማየትን ይታደላሉ። ልባቸው በኢማን ያልተሞላ አኺራ ላይ አላህን ማየት አይችሉም። አላህ አኺራ ላይ ይታያል የሚለው ነጥብ እንደዚሁ ተወርቶ ብቻ የሚታለፍ ነጥብ አይደለም። ታውቆ ብቻ ልብ ላይ ታምኖበት የሚታለፍ ነጥብ አይደለም። ኢማን ንግግር፣ እምነት፣ ተግባር ነው። አላህ ይታያል ካለን አኺራ ላይ ምን ማድረግ አለብኝ አላህን ለማየት? ሐዲሱ ላይ ፈኢን ኢስተጣዕቱም ከቻላችሁ አላ ትግለቡ አለመሸነፍን ከቻላችሁ ዐላ ሶላቲን ቀብለ ጡሉዕ ሸምሲ ወቀብለ ጉሩቢሃ ፈፍዐሉ ሶላትን ስገዷል። ከሶላትም የፈጅርና የዐሱር ሶላትን አደራችሁን አጥብቃችሁ ትኩረት ሰጥታችሁ ስገዷል። አላህ ተባረከ ወተዓላ የሚታየው ጀነት የሚገባው በስራ ነው ማለት የአህለ ሱና ወል ጀማዓ ዐቂዳ ስንማር በሲራጥ ማመን ስንል ሲራጥን ለመሻገር ምን ማድረግ አለብኝ? በሚዛን ማመን ስንል ሚዛኔ ላይ መልካም ስራ እንዲከብድልኝ ምን ማድረግ አለብኝ? አላህን ማየት አኺራ ላይ እንዳለ ማመን ስንል አላህን ለማየት ምንድን ነው ማድረግ ያለብኝ? አብረን ነው እምነቱንም ተግባሩንም ነው መማር ያለብን እንጂ እንደዚሁ ወረቀት ላይ ተጽፎ ተነቦ ተደምጦ የሚካሄድ አይደለም። ዐቂዳን በሰማን ቁጥር ዐቂዳን በተማርን ቁጥር ኢማናችን ሊጠነክር አላህን ተባረከ ወተዓላ ይበልጥ ልንወደው እሱ የሚወደውን ነገር ልናደርግ ይገባል። የዐቂዳ መስተካከል የአኺራ ህይወትን መስተካከል ዱንያ ላይ የሥራ መስተካከልን ያስከትላል። የእምነት መበላሸት ደግሞ ዱንያ ላይ ሥራ ያበላሻል፣ አኺራ ላይ መመለሻን ያበላሻል። የሰው ልጅ ልብ በተውሂድ በተሞላ ቁጥር አኺራን ይወዳል፣ ለአኺራ ይዘጋጃል። የሰው ልጅ ልቡ በዱንያ ፍቅር፣ በስሜት ዱንያዊ ጥቅማ ጥቅሞችን፣ ክብርን፣ ስልጣንን፣ ገንዘብን በመውደድ በተሞላ ቁጥር ተውሂድ በዛው ልክ ይቀንሳል። ይሄን ኢብኑል ቀይም ሌሎችም የሚደጋግሙት ንግግር ነው። የሰው ልጅ ልቡ ላይ የተውሂድ ጉዳዮች ቦታ በተሰጣቸው ቁጥር አኺራን ይወዳል። አኺራን በወደደ ቁጥር ኸይር ስራ ይሰራል። ኸይር ስራ በሰራ ቁጥር አኺራው ያምራል። ዱንያን የዱንያ ጥቅማ ጥቅምን፣ ገንዘብን፣ ስልጣንን፣ ሹህራን፣ መታወቅን፣ መታየትን በወደደ ቁጥር ደግሞ በዛው ልክ ኸረጀ ባዕዱ ተውሂድ ከልቡ ከፊል ተውሂድ ይወጣል፣ ይቀንሳል። ይህኔ ደግሞ ለኸይር ስራ ያለው ፍላጎት ይቀንሳል። በዚህም የአኺራ ደረጃው ይቀንሳል። ስለዚህ ሁሌ ነፍስን መታገል፣ ነፍስን ማጥራት፣ ወደ አላህ ተባረከ ወተዓላ መመለስ፣ ስለ አላህ የምንማራቸው ነገሮች አላህን ይበልጥ እንድናውቀው እንድንፈራው ሊያደርጉን ይገባል። ሀዳ ወቢላሂ አተውፊቅ። የዛሬ ትምህርታችን እዚህ ያበቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።